ሰላም ጤና ይስጥልን እንደምን አምሽታችኋል ክቡራትና ክቡራን ተመልካቾቻችን ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከይሳ ጀምሮ ወደ እናንተ የሚደርስ ይሆናል ከዜናዎቹ ጋር እኔ ምናሴሽ ጥላ አብራችሁ ቆያለሁ አብራችሁ ነው ከ1986 ጀምሮ በአዲስ አበባ የጤና ስፖርት ማህበራት በማቋቋም በርካታ የህብረተሰብ ክፍሎችን በማሳተፍ እየሰራ የሚገኘው የአዲስ አበባ ጤና ስፖርት ማህበር ከ52 በላይ ቡድኖች የተሳተፉበት የ2017-18 ውድድር በትላንትናው ዕለት በደብረ ዘይት ከተማ ፍጻሜውን አግኝቷል። ማህበራት የመንግስትን ስራ እያቃለሉ በመሆናቸው ሊደገፉና ሊበረታቱ እንደሚገባ የባህልና ስፖርት ሚኒስቴር የውድድርና መሰረተ ልማት ዳይሬክተር አቶ ዳንኤል ዳርጌ ተናግረዋል። የአዲስ አበባ ጤና ስፖርት ማህበር ላለፉት 31 ዓመታት በራሳቸው ጥረት የጤና ስፖርት ማህበር ቦርዱ እየሰራ ያለው ነገር በጣም የሚደነቅ ነው። ተሞክሮ ነው ለሌሎች ክልሎችም ለሌሎች አካባቢዎችም ተሞክሮ ሊሆን የሚችል ትልቅ ተግባር ነው። በዚህ ክረምት የተደረገው ያለፉት 31 ዓመት ተሞክሯቸውን ቀምረው አሁን ደግሞ እንደምናየው ሜዳ ላይ በጣም የተሻሉ ተወዳዳሪዎች ያሉበት ምን ማለት ነው ከውድድር በመለስ እርስ በርስ የሚተዋወቁበት የሚነጋገሩበት ሶሻል እንትናቸውን የሚያሳድጉበት ስለሆነ የዘንድሮ ውድድር በጣም ደስ የሚል ነው። አሁን በመዝጊያው ፕሮግራም ላይ እንዳየነው ህብረተሰቡን በጣም ተቀብሎት ጥሩ ውድድር እየተደረገ ነው። ይህን ማህበር መንግስትም ደግፎት ህዝብም ደግፎት ወደ ተሻለ ደረጃ እንዲደርስ ማድረግ ይጠበቅብናል ብዬ አስባለሁ እና እንደ መንግስት የመንግስት ትልቁን ጫና ነው ወስደው እየሰሩ ያለው። ከመንግስት አንድ ብር አይጠይቁም። አሁን እንደምናየው መንግስት በተለያየ አካባቢ የስፖርት ልማቱን ለማሳደግ ኮሪደር ልማት ላይ ነው። ከኮሪደር ልማቱ ጎን ለጎን ደግሞ ማዘውተሪያ ስፍራዎችን እየገነባ ነው። ይሄ ህብረተሰቡ እንዲያግዘው የዚህ ስፖርት ማህበር ቦርድ እየሰራ ያለው ነገር ለሀገር ትልቅ ጥቅም ነው፣ ትልቅ አቅም ነው ብዬ ነው የማስበውና እንደ ሚኒስቴር መስሪያ ቤትም ይሄንን ማገዝ አለብን፣ መደገፍ አለብን፣ ህዝቡ በስፖርቱ እንዲጠቀም ማድረግ አለብን የሚል እምነት አለ። ለ3 ወራት ውድድር በመቆየቱ ጤናን ከመጠበቅና ማህበራትን ከማደራጀት አንጻር ትልቅ ጠቀሜታ እንዳለው ተሳታፊዎች ተናግረዋል። ያው ቢያንስ 2 ወር ከሆነውታል ውድድሩ በጥሩ ሁኔታ ነው የተዘጋጀው። አወዳደሩም አካል በጣም ጥሩ ነው። ያው ቲሞቹም ጥሩ ናቸው ብዬ ነው የማስበው። ያው ጤና ቡድን አይመስልም 35 አበሰው ጤና ቡድን አይመስልም። ያው እንደ ፕሪሚየር ሊግ ያው አጫወቱ ከባድ ጨዋታ ነው። ያው ጤና ቡድን ማለት ያው ፍቅር ማለት ነው። ዞሮ ዞሮ መግባባት ከአዲስ አበባ እዚህ መጥተው ነው የሚወዳደሩት። ይሄ 31 ዓመት መሰለኝ ያው ጻኑኝ ነው ማቀው ነው ኳስ ሳልጀምር የጤና ቡድን መጥተው ይጫወታሉ አውቀዋለሁ። ይሄ ማለት እዚህ መጥተው ከዚህ ያው ከኛ ጋር ሰላም ፍቅር ፈጥረው ነው የሚሄዱት ሁሉ ያ ነው እኛ ጋር ያለው ጤና ቡድን እኔ ያየሁበት ነገር ፍቅር ነው። እዚህ መጥተው ውድውድ በቃ ደስ ይላል። ያው እንደ ደብረ ዘይት ብትመጣ ደስ ይላል፣ ቢሾፍቱ ነው የሚባለው ደስ ይላል። አሁን ያው ተግባብተው ከሁሉም ጋር ሰላም ሆኖ ነው የሚሄዱት። ያው የጤና ቡድን ውድድሩ በጣም አስፈላጊና በጣም አስፈላጊ ነገር ነው። ምክንያቱም ውድድሩ ስናስበው ነው እኛ አመት ሙሉ የምንዘጋጀው ስፖርት የምንሰራው ማህበራት የምናደራጀው ማለት ነው። ስለዚህ ውድድሩ መኖሩ ለሁሉም ማህበራት ጠቃሚ ነው። ውድድሩ ባይኖር ኖሮ ለዛ አይኖርም ጤና ቡድን ማህበራት ራሱ ሊፈርስ ሊንቆታቆት ምናምን ይችላል። ግን ውድድር ስላለ ውድድር ስታስብ ራስን ታዘጋጃለህ፣ በዛው ጤናን ትጠብቃለህ። ስለዚህ ውድድሩ በጣም አስፈላጊ ነገር ነው። በሶስት እንትን ያለው 35 40 እና 50 እኛ 50 ላይ ነበር ተራደር ነው። በጣም ከባድ ረጅም አሰልቺ ነገር ነበር። ግን የኛ ቡድን ደግሞ በጣም የሚገርም 3ኛ አመቱ ነው። አሁን ለዋንጫ እየቀረበ ያጣው ዘንድሮ አግኝተናል። ከ15 አመት በኋላ ነው ለዋንጫ ያገኘነው። በጣም ደስ ብሎናል። በብሔራዊ ደረጃ ይጫወቱ የነበሩ የቀድሞ የእግር ኳስ ተጫዋቾች በአብዛኛው የያዘው ይህ የጤና ስፖርት በ3 እድሜ ካታጎሪ ሁሉንም ተሳታፊ ለማድረግ እየተሰራ መሆኑን የአዲስ አበባ ጤና ስፖርት ማህበራት ፕሬዝዳንት አቶ ተፈራ ደንበል ተናግረዋል። በጋ ውድድር ያደረጉት የጤና ስፖርት ማህበራት የሚያካትተው ቅድም እንደነገርካችሁ ብሔራዊ ፌዴሬሽን ውስጥ ሲጫወቱ የነበሩ ሰዎች በእድሜም በሌላም ወይ በጉዳትም ከዛ ሲወጡ መሄጃ የላቸው። ስለዚህ ምንድነው አካላቸው ይጎዳል። አካላቸው እንዳይጎዳ በቀጥታ ወደ ጤና ስፖርቱ ይመጣሉ። አሁን ይሄ የኛ ስፖርት እንቅስቃሴ ያካተተው አብዛኛው በብሔራዊ ፌዴሬሽን ውስጥ ሲጫወቱ የነበሩ ናቸው። ሁሉም በእድሜ ተሳታፊ እንዲሆን እድሉ እንዲደርሰው ነው የተደረገው። በ3 ካታጎሪ ነው። መጀመሪያው ከ30 በላይ ያለ ግሩፕ አለ። ሌላው ደግሞ ከ40 በላይ አለ። እንዲሁም ከ50 በላይ ኢንፊኒት ነው።
እና ከ50 በላይ እድሜ የፈቀደለት 80 ይሁን ይሳተፋል። እንግዲህ አቅም ያላቸው ሰዎች እድሉን አግኝተዋል ማለት ነው። በሶስቱ ካታጎሪ ውስጥ ዘንድሮም እንደዛው ተካሂዷል። በጣም ያማረ ውድድር ነው የተከናወነው። ሽልማቱ ደግሞ ከዋንጫ ጀምሮ ልዩ ልዩ አልባሳት አሉ። በተለይ የስፖርት ትጥቅ አለ። ይሄ ደግሞ በስፖርቱን ለመደገፍ የሚፈልጉ ወገኖችም አዘጋጅተዋል። ትጥቁን ይሸልማሉ። አሁን ያው እንዳያችሁት ለሽልማት ተዘጋጅቶ ይገኛል። በየዓመቱ እያደገ የሚሄድ ሽልማት ነው። ይሄ ደግሞ አሁንም ያድጋል ብለን እናምናለን እናስባለን። የኢትዮጵያ ዋንጫ የሁለተኛ ዙር ጨዋታዎች ህዳር 3 ይጀምራሉ። የሁለተኛ ዙር የኢትዮጵያ ዋንጫ የ2018 የጨዋታ መርሃ ግብሮች የፊታችን ሮብ ህዳር 3 በሚካሄዱ ጨዋታዎች ጅማሮ የሚያደርግ ይሆናል። በሐዋሳ አርቲፊሻል ስቴዲየም ቤንች ማጂ ቡናን ከጋሞ ጨንጫ ጠዋት 4 ሰዓት ሲያገናኝ፣ ወላይታ ድቻ ከወልዋሎ አዲግራት ዩኒቨርሲቲ ቀን 9 ሰዓት ሲል በዛው ስቴዲየም የሚገናኙ ይሆናል። በአዲስ አበባ ስቴዲየም ሁለት ጨዋታዎች ሲከናወኑ ጠዋት 4 ሰዓት ኢትዮ ኤሌክትሪክ ከኢትዮጵያ መድን ጋር ሲገናኙ፣ ቅዱስ ጊዮርጊስ ከአርባ ምንጭ ከተማ ጋር ቀን 9 ሰዓት ሲል የሚገናኙ ይሆናል። ሊዮኔል አንድሬስ ሜሲ በትላንትናው ዕለት ካምፕ ኑ ስቴዲየምን ጎብኝቷል። አርጀንቲናዊ ቀድሞ የባርሴሎና ታሪካዊ ተጫዋች የሆነው ሊዮኔል አንድሬስ ሜሲ በትላንትናው ዕለት ወደ ስፔን ባርሴሎና ተመልሷል። ሊዮኔል ሜሲ ትላንት ምሽት በባርሴሎና በመገኘት ግንባታው በመጠናቀቅ ላይ የሚገኘውን ካምፕ ኑ ስቴዲየም መጎብኘቱን አስታውቋል። ትላንት ምሽት በጣም ወደ ናፈቀኝና ደስተኛ ወደ ነበርኩበት ቦታ ተመልሻለሁ። እናንተ ደጋፊዎች እዚህ ቦታ ለበርካታ ጊዜ የዓለም ደስተኛ ሰው እንደሆንኩ እንዲሰማኝ አድርጋችሁኛል በማለት የተናገረው ሊዮ ሜሲ አንድ ቀን እንደ ተጫዋች እናንተን ለመሰናበት መመለስ እንደምችል ተስፋ አደርጋለሁ ሲል በማህበራዊ ድረገጹ ላይ ባስተላለፈው መልእክት አስታውቋል። ባርሴሎና ማርኮስ ራሽፎርድን በቋሚነት ለማስፈረም እየሰራ እንደሚገኝ ተመላክቷል። የካታላኑ ክለብ ባርሴሎና እንግሊዛዊውን የመስመር አጥቂ ማርከስ ራሽፎርድን በቋሚ ውል ለማስፈረም ፍላጎት ማሳየቱ ተመላክቷል። ብሉግራናዎቹ ባሳለፍነው ክረምት ተጫዋቹን ለ1 ዓመት በሚቆየው ውሰት ውል ወደ ክለባቸው ማስኮብለላቸው የሚታወስ ሲሆን በዚህ መሰረት ተጫዋቹ በክለቡ ቤት እያሳየ በሚገኘው አስደናቂ ብቃት የስፔኑ ክለብ ዝውውሩን ቋሚ ለማድረግ በሚል ሁኔታ ማጤን መጀመሩም ተሰምቷል። ማርከስ ራሽፎርድ ወደ ባርሴሎና ካመራ በኋላ በአጠቃላይ 6 ግቦችን ከመረብ ሲያሳረፍ 7 ለግብ የሆኑ ኳሶችንም አመቻችቶ ማቀበል ችሏል። አስቶን ቪላ የተጫዋቹን ውል ማራዘም ችሏል። አስቶን ቪላ የፊት መስመሩን ተጫዋች ሞርጋን ሮጀርስን ኮንትራት ለተጨማሪ ዓመታት ማራዘማቸውን ይፋ አድርጓል። እንግሊዛዊ የፊት መስመር ተጫዋች ሞርጋን ሮጀርስ በአስቶን ቪላ ቤት እስከ 2031 የሚያቆየውን ኮንትራት መፈራረምም ችሏል። ሞርጋን ሮጀርስ በአዲሱ ኮንትራት የተሻሻለ የደሞዝ ጭማሪ እንደተደረገለትም ተመላክቷል። ወልቭስ አዲስ አሰልጣኝ ሊሾም ከጫፍ መድረሱ ተመላክቷል። አሰልጣኙን ያሰናበተው የፕሪሚየር ሊግ ክለብ ወልቭስ አዲስ አሰልጣኝ ለመሾም ከስምምነት መድረሱ ተገልጿል። ወልቭስ አሁን ላይ የሚድልስብሮን አሰልጣኝ ሮብ ኤድዋርድስን በኃላፊነት ይሾማል ተብሎ እንደሚጠበቅ ሲገለጽ፣ አሰልጣኝ ሮብ ኤድዋርድስ በወልቭስ ቤት የ3 ዓመት ከግማሽ ውል በመፈራረም በሳምንቱ መጀመሪያ ስራቸውን እንደሚጀምሩም ተመላክቷል። ወልቭስ ለአሰልጣኙ ኮንትራት ማፍረሻ ለሚድልስብሮ 2 ሚሊዮን ፓውንድ እንደሚከፍልም ዘ አትሌቲክ አስነብቧል። ክቡራትና ክቡራን ተመልካቾቻችን ለምሽት ያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚያ አበቃው። መልካም ምሽት።